ጤና ይስጥልን። ይሄ ከትላንትናው የቀጠለ የስድስተኛና የስምንተኛ ክፍል የፈተና ጥያቄዎች አጠናንና አሰራር ዘዴዎች ከሚለው የቀጠለ ክፍል ነው። በዛሬው የምናየው እያንዳንዱን ትምህርት ሳነብ ምን ማወቅ አለብኝ የሚለውን ነው ትኩረት ሰጥተን የምናየው። ስለዚህ እያንዳንዳችን ፈተናዎችን የስምንተኛ ክፍል ተማሪዎች 6 ፈተናና የስድስተኛ ክፍል ተማሪዎች ደግሞ 5 ፈተናዎች እንፈተናለን። ስለዚህ እያንዳንዱን ፈተና ስንፈተን ምንድነው ማወቅ ያለብን ከእያንዳንዱ ይዘት ላይ የሚለውን ነው የምናየው። በዚህ መሰረት እያንዳንዱ ትምህርት የራሱ የሆነ የሚነበቡ ስልቶች አሉት። ለምሳሌ ቋንቋን የወሰድ እንደሆነ ያው ቋንቋ ሲባል እንግሊዝኛ አለ፣ አማርኛ አለ፣ ሌሎችም የአፍ መፍቻ ቋንቋዎች አሉ። ስለዚህ እነሱ የሚመለከት ነው እዚህ ጋር ከሞላ ጎደል የምናነሳው። In ministry exams, vocabulary is usually tested through synonyms, antonyms and context ይላል። እነዚህ ነገሮች አሁን ይሄ በእንግሊዝኛ ነው። እንግሊዝኛ ስንፈተን ፈተናው ላይ ሊያጋጥሙ የሚችሉ ነገሮች እነዚህ አሉ። ሲኖኒምስ ይባላል። ምንድነው ሲኖኒምስ ማለት? አንቶኒምስ ማለት ምን ማለት ነው? ኮንቴክስት ማለት ደግሞ ምን ማለት ነው? እነዚህ ማወቅ ያስፈልጋል። ይኸው አሁን ሲኖኒምስ ሲባል ሰምተን እናውቃለን፣ ግን ሲኖኒምስ ማለት ተመሳሳይ ነው ወይስ ተቃራኒ ነው? ግር ይላል እኮ አንዳንድ ጊዜ አይደለ? ስለዚህ ሲኖኒምስ ማለት ዘሴም ማለት ነው። ኤስ አያችሁ እኛው ስትገጣጠም ሄዳ ሲኖኒም ማለት ዘሴም ማለት ነው። ተመሳሳይ ቃላት ማለት ነው እንግሊዝኛ። አንቶኒም ማለት ደግሞ ኦፖዚት ማለት ነው ይሄ። ስለዚህ አንቶኒም ከተባለ ተቃራኒ መሆኑን ማሰብ፣ ሲኖኒም ከተባለ ደግሞ ተመሳሳይ ቃል መሆኑን ትርጉሙን ማሰብ ነው። ከዛ ውጪ ኮንቴክስት ነው። ኮንቴክስት ማለት ደግሞ አውድ ማለት ነው። አውድ በዚህ አውድ መሰረት ይሄ ማለት ምን ማለት ነው? according to this sentence what does this means ብሎ የሚጠይቅ ከሆነ according to this sentence ካለ ኮንቴክስት ነው ማለት ነው። ወይም በዚህ አረፍተ ነገር መሰረት ይሄ ማለት ምን ማለት ነው ከተባለ እሱ አውድ ነው ማለት ነው። ስለዚህ እነዚህ ሶስቱ ነገሮች ማወቅ ያስፈልጋል። ሲኖኒም፣ አንቶኒም እና ኮንቴክስት። ይሄ በእንግሊዝኛ ነው። በአማርኛም ተመሳሳይ ነው። ሲኖኒም ማለት ተመሳሳይ ፍቺ፣ አንቶኒም ማለት ተቃራኒ ፍቺ፣ ኮንቴክስት ማለት አውድ ነው። በአማርኛ ደግሞ ከአውድ ሌላ ምን አለ? ፍካሪያዊ ፍቺና ማሪያዊ ፍቺ ደግሞ ይባላል። አውድ ራሱን ችሎ ፍካሪያዊ ፍቺ፣ ማሪያዊ ፍቺ ተብሎ ደግሞ ሊከፋፈልም ጭምር ይችላል ማለት ነው። ስለዚህ እነዚህ ማወቅ በጣም ያስፈልጋል። አንድ ስለዚህ ተመሳሳይ፣ ተቃራኒ እንደ አውዱ ወይም ማሪያዊና ፍካሪያዊ ፍቺን እነዚህን ከያዝናቸው ከሞላ ጎደል አብዛኛውን የቋንቋ ጥያቄ አንቸገርበትም ማለት ነው። ሌላው ደግሞ አያያዥ ቃል የሚባሉ አሉ። ትራንዚሽን ወርድስ ወይም ሊንኪንግ ወርድስ ይባላሉ። አያያዥ ቃላት በአማርኛም በእንግሊዝኛም አሉ። አያያዥ ቃላት ብዙውን ጊዜ የሽግግር ቃላት ወይም አያያዦች ተብለው የሚጠሩት አረፍተ ነገሮችና ሐሳቦችን አንድ ላይ አያይዞ የሚይዙ ሙጫዎች ናቸው ነው የሚለው። ግሉ ናቸው ይላል በእንግሊዝኛ። ሐረጎችንና አረፍተ ነገሮችን የሚያያይዙ ሙጫዎች ናቸው። ከሚኒስትሪና ከክልላዊ ፈተናዎች አንጻር የምንባቡን አመንኪዮ ለመረዳትና ትክክለኛውን ሰዋሰዋዊ መልስ ለመምረጥ እንደ ወሳኝ ፍንጭ ያገለግላሉ። ምኖች? አያያዥ ቃላት እነማን ናቸው? በኋላ እናያቸዋለን። ለምሳሌ እዚህ ጋር ተጠቀሱ አሉ። however በእንግሊዝኛ ነው። however ይሄ ማለት ቢሆንም ማለት ነው። furthermore በተጨማሪም ማለት ነው። በዝርዝር እናያቸዋለን በኋላ። consequently ይኸው በዚህም ምክንያት። እነዚህ ቃላት በተለይ ምንባብ ላይ ብቻ አይደለም አረፍተ ነገር ላይም ቢሆን ሐሳቦችን ሊያስቀይሩ የሚችሉ በደንብ ካልገቡን መልሳችን ሊያዛቡ የሚችሉ ዕውቀታችን ሊያዛቡ የሚችሉ ቃላት ሐሳቦች ናቸው። ለምሳሌ አሁን እዚህ ጋር አንድ ምሳሌ ተመልከቱ። it was raining እየዘነበ ነበረ። however we went out ቢሆንም ሄድን እኛ አልቀርንም ነው የሚለው። ስለዚህ ዝናቡ እየዘነበ ነው፣ እነሱም ሄደዋል። ሁለቱ የተገናኙት በምንድነው? ምክንያቱም መዝነብና መሄድ አይገናኝም አይደለ? ነገር ግን ቢሆንም ያለው ይሄ ሐሳብና ይሄ ሐሳብ ስለሚፋረስ ነው። እየዘነበ ነበረ፣ ቢሆንም ሄደዋል እነሱ። ስለዚህ እንደነዚህ አይነት አያያዥ ቃሎችን በደንብ ማወቅ ትኩረት ማድረግ ያስፈልጋል። እዚህ ጋር አጠራ ይለዋሉ። ለምሳሌ አያያዥ ቃሎች በተግባራቸው ሲከፈሉ እንደዚህ ይሆናሉ። ተቃርኖን የሚያሳዩ አያያዥ ቃሎች ይሄው however፣ but ይሄ ተቃርኖን የሚያሳይ ነው። ቢሆንም፣ ግን እያልን የምንጠቅሳቸው ሌሎችም አሉ። ተጨማሪ የሚጠቅሱ ደግሞ አያያዥ ቃሎች አሉ። furthermore፣ also እነዚህ በተጨማሪም ሌላ ደግሞ እያልን የምናወራቸው ከሆኑ
እነዚህ ተጨማሪ ሀሳብ ወይም የሚጨምሩልን ናቸው ማለት ነው። ውጤትን ደግሞ የሚገልጹ አያያዥ ቃላት አሉ። ለምሳሌ ኮንሲኩዌንትሊ፣ ይሄ ማለት በዚህ ምክንያት ማለት ነው። ሶ ወይም ስለዚህ፣ ይሄ ውጤትን የሚያሳይ ነው ማለት ነው። ሌላው ደግሞ ቅደም ተከተል የሚያሳዩ የአያያዥ ቃሎች አሉ። ለምሳሌ ፈርስት፣ ሰከንድ፣ ሰርድ ኤንድ ፋይናሊ እያልን የምናወራው በመጀመሪያ እንደዚህ፣ በመጨረሻ እንደዚህ። እነዚህ አይነት ቃሎች ካሉ እነዚህ ደግሞ ቅደም ተከተል የሚያሳዩ አያያዥ ቃላት ናቸው። ስለዚህ አያያዥ ቃላት በአረፍተ ነገሮች ውስጥ ትልቅ ሚና እንዳላቸው ይህንን መገንዘብ ያስፈልጋል። ስለዚህ ቋንቋ በምታነቡበት ሰዓት ወይም በምትዘጋጁበት ሰዓት እነዚህ ማየት በጣም ጥሩ ነው። አንዲት አጭር ምንባብ ባለፈው ሳምንት ቪዲዮ የተለቀቀች ነች። ምናልባት የስድስተኛ ክፍል ፈተና ሞዴል ፈተና ላይ የቀረበች ነች። ልታያው ትችላላችሁ። ይቻት ምንባቧ ምንድን ነው የምትለው? እዚህ ላይ በቀይ ያስቀመጥኳቸው በሙሉ አያያዥ ቃላት ናቸው። እሱን ለማሳየት ነው አሁን ይህን ምንባብ እንጂ ለመድገም አይደለም። ምንድን ነው የሚለው ጽሁፉ? Many tourists I have met told me that one place they like to go is the weekend market. This is huge and has everything from bags, souvenirs and handcrafts to many kinds of animals, plants, and it also በተጨማሪ ማለት ነው has a variety of local food. In other words, ሌላ አባባል ማለት ነው። ይህም አያያዥ ነው። The weekend market is a great place for shopping and experiencing the local culture. The market is located near the city's main bus station. So, ስለዚህ ይህ ማያያዥ ነው። ሁለቱም ያያይዝ። People come from all over the country to buy and sell goods. Moreover, አሁንም በተጨማሪ ማለት ነው። ይህ ማያያዥ ነው። It's also near a train station and a subway station which makes it very convenient for city people, especially በተለይም እያጠናከረው ነው የቅድሙን አረፍተ ነገር ማለት ነው። Young people who don't have cars. The market is very large and full of hundreds of small shops and stalls. Consequently, ሌላ አያያዥ ቃል ነው። It can be confusing to get around. However, ቢሆንም if you get lost, it's a good idea to look for the clock tower, which is right in the middle of the market. When I walk into the market early on Sunday morning, there are people, cars and motorcycles everywhere. Many people are bringing their goods to sell in big bags. In addition to this, በተጨማሪም ስለዚህ እዚህ ላይ በቀይ የተሰመሩት በሙሉ ምንድን ናቸው? አያያዥ ቃላት ናቸው። አያያዥ ቃላትን ማወቅ ለምንባቡ ግንዛቤ ትልቅ እገዛ አለው። ስለዚህ አያያዥ ቃላትን በደንብ አድርጋችሁ ልታውቋቸው ያስፈልጋል፣ በአማርኛም በእንግሊዘኛም ማለት ነው። ከዛ በመቀጠል በአማርኛ ደግሞ ምኖች አሉ ማወቅ ያለብን ከአያያዥ ቃል ሌላ? ቅድም ቃላትን አንስተናል። ተቃራኒ ቃል፣ ተመሳሳይ ቃል፣ አውዳዊ ፍቺዎችን አይተናል። አሁን ደግሞ ምዕላድ ደግሞ የሚባሉ አሉ። አሁንም እዚህ በአማርኛና በሌሎች ቋንቋዎች በአፍ መፍቻ ቋንቋዎች ላይ ምዕላድ የሚባል አለ። ስለ ምዕላድ ምናልባት በቴሌግራም ቻናላችን ላይ የተለቀቀ እንትን አለ። ማየት ከፈለጋችሁ ስለ ምዕላድ ጊዜ ካገኛችሁ ታነቡታላችሁ። ይሄ አለ። ምንድነው የሚለው ከላይ የምዕላድ አይነቶችና ምዕላድ በሁለት ዋና ክፍሎች ይከፈላል። ነፃ ምዕላድና ጥገኛ ምዕላድ። ነፃ ምዕላድ ብቻውን ቆሞ ትርጉም መስጠት የሚችል ምዕላድ ነው። ጥገኛ ምዕላድ ብቻውን ትርጉም የማይሰጥ ነገር ግን ከነፃ ምዕላድ ጋር ተጣብቆ ትርጉሙ የሚጨምር ማለት ነው። ስለዚህ ይሄንን እዚህ ላይ እናንተ በኋላ በራሳችሁ አንብቡት። እንደገና ይሄ ምዕላድ ደግሞ በአቀማመጥ የሚከፈልበት አለ። ፕሪፊክስ ይኸው እዚህ ጋር አፊክስ ነው። ምዕላድ ማለት አፊክስ የሚባለው ነው። ቅድመ ምዕላድ ፕሪፊክስ፣ ድህረ ምዕላድ ሳፊክስ፣ መሃል ምዕላድ ኢንፊክስ ተብሎ የሚጠሩት እነዚህ የምዕላድ አይነቶች ናቸው። እነዚህን ጊዜ ስታገኙ አንብቧቸው። ለማንኛውም በቋንቋ በተለይ በአማርኛም ሆነ በእንግሊዝኛ ፈተና ላይ ስለ ምዕላድ በተከታታይ ጥያቄዎች ይመጣሉ። እነዚህንም ገረፍ አድርጓቸውና ሐሳባቸውም ብትይዟቸው በጣም ቆንጆ ነው። በዝርዝር እዚህ ቴሌግራም ቻናል ላይ ታገኙታላችሁ። ከዚህ ውጪ ሌላ ምንድነው የምናየው? ቃላት አሉ። ከምዕላድ ተጨማሪ እነዚህ ቅድም ያልናቸው አሉ። ተመሳሳይና ተቃራኒ ቃላት አሉ። አውድ አለ። እሱንም ቅድም አንስተናል። አውዶቹ እማሪያዊ ፍቺ ያላቸው፣ ፍካሪያዊ ፍቺ ያላቸው ተብሎ ሊከፈሉ ይችላሉ። ከዛ ውጭ ግን እንደ አውዱ እንደ አረፍተ ነገሩ አገባብ ቃላት የተለያየ ትርጉም ይኖራቸዋል። ለምሳሌ አንድ ምሳሌ እዚህ ጋር ተመልከቱ። አቶ ደጉ ለአንዳንድ ጉዳይ ገንዘብ ስላስፈለገው
ጤፍ ሊያቀና ወደ ገበያ ሄደ። የተሰመረበት ቃል ሊያቀና የሚለው ነው። ይሄ ሊያቀና ማለት ምን ማለት ነው? በዚህ አረፍተ ነገር መሰረት፣ በዚህ አውድ መሰረት ሊያቀና ማለት ምን ማለት ነው? ስለዚህ እቺ ማሰብ ያስፈልጋል። ሊያቀና ወደ ገበያ ሄደ። ስለዚህ ሰውየው ለምን ወደ ገበያ ሄደው? ጤፍ ሊያቀና ነው። ለምን እንደሚያቀናው? ለአንዳንድ ጉዳይ ገንዘብ ስላስፈለገው፣ ገንዘብ ስለፈለገ ነው። ስለዚህ ምን ሊያደርግ ነው? ጤፍ ሊገዛ ነው፣ ሊበላ ነው፣ ወይም ሊሸጥ ነው? በዚህ ሐሳብ መሰረት ሊሸጥ ነው ማለት ነው። ስለዚህ ማቅናት ማለት መሸጥ ነው። በዚህ ሐሳብ መሰረት፣ በዚህኛው አውድ መሰረት። ወደ ሁለተኛው ደግሞ እንምጣ። አቶ ዝናቡ ጥሪ ስላለበት ወደዚያኛው መንደር ሊያቀና ነው። ጥሪ ስላለበት ወደዚያኛው መንደር ወይም ወደዚያኛው ሰፈር ሊያቀና ነው ከተባለ ደግሞ እዚህ ላይ እንደ ቅድሙ ሊሸጥ ነው ማለት አይደለም። ምን ማለት ነው? ሊሄድ ነው። አያችሁ፣ እንደየ አረፍተ ነገሩ የተለያየ አውድ ስለሆነ የተለያየ ትርጉም ይሰጣል። እዚህም ጋር ሊያቀና ነው፣ እዚህም ጋር ሊያቀና ነው። ነገር ግን ትርጉማቸው አንደኛው ላይ ሊሄድ ነው፣ አንደኛው ላይ ሊሸጥ ነው። ምናልባት ይሄንን እኮ እዚህም ላይ መተካት እንችላለን። ምን ብለን? አቶ ደጉ ለአንዳንድ ጉዳይ ገንዘብ ስላስፈለገው ጤፍ ሊያቀና ወደ ገበያ አቀና። ጤፍ ሊያቀና ወደ ገበያ አቀና ማለት ጤፍ ሊሸጥ ወደ ገበያ ሄደ ማለት ነው። ሁለቱ አቀናዎች የተለያየ ትርጉም ነው ያላቸው። ለማንኛውም በዚህ መልኩ ይሄኛውን ነገር እማሪያዊ ፍቺና ፍካሪያዊ ፍቺ ባለው አይደለም። ይሄ አውድ ነው፣ እንደ አውዱ ነው ይሄኛው የሚለያየው። እማሪያዊና ፍካሪያዊ ፍቺ ደግሞ የሚባለው ደግሞ ሌላ ሐሳብ ነው። እሱ ምንድነው? እማሪያዊ ፍቺ ማለት ቃሉን በቀጥታ ትርጉሙን የምንናገርበት ነው። ፍካሪያዊ ፍቺ ደግሞ ከትርጉሙ ከዋናው ትርጉም ወጣ ያለው ነው። ለምሳሌ ልጅቱ ንብ ናት ብለን ካል እማሪያዊ ፍቺ ምንድነው? ክንፍ ያላት ነፍሳት ናት ማለት ነው። እማሪያዊ ፍቺ ንብ ናት ከተባለ፣ ፍካሪያዊ ፍቺ ደግሞ ታታሪ ናት ማለት ነው። ስለዚህ እማሪያዊና ፍካሪያዊ ፍቺው ተመሳሳይና ተቃራኒ ቃላት፣ ምዕላድ፣ እነዚህ መሳሰሉት በአማርኛ ጥያቄዎች ላይ በብዛት ጎልቶ ስለሚገኙ እነሱን ገረፍ አድርጓቸውና ለፈተናችሁ በጣም ስለሚያግዟችሁ ይሄንን ለማንሳት ታስበው ነው። ሌላው ሂሳብ ላይ ምንድነው መታወቅ ያለበት? ይሄው ሚኒስትሪ ኤግዛም ፎር ግሬድ 8 heavily features geometry and algebra። እነዚህ ነገሮች አሉ። እነዚህ ጂኦሜትሪ ባሉት እነዚህ ስዕሎቹ ናቸው። እነዚህ እንደነዚህ አይነት ስዕሎች በብዛት ፈተና ላይ በተለይ 8ኛ ክፍል ላይ ይከሰታሉ በተለያየ መንገድ። ነገር ግን አሁን እዚህ ጋር ያስፈልገው ምን ነው? ፎርሙላዎችን ለማወቅ ነው። ስለዚህ ጊዜ ሲኖራችሁ ባጭሩ ፎርሙላዎችን በአጠሬራ መልክ ይዛችሁ አረፍ ስትሉ የምታያቸው ናቸው እነዚህ። ከዛ በፊት ደግሞ እዚህ ጋር ፎርሙላዎች አሉ። እዚህ the area of the circle ይሄው a is equal to pi r square። ይሄ ፎርሙላ የሰርክል ስፋት መፈለጊያ ነው። the area of a triangle a is equal to 1/2 times base times height። ይሄ አንዱ ፎርሙላ ነው። ስለዚህ እንደነዚህ አይነት ፎርሙላዎችን ጎላ ያሉ ፎርሙላዎችን መያዝ በትንሽ ማስታወሻ እስከ ፈተናው ቀን አልፎ ልትተኙ ስትሉ ወይ ማረፍ ስትሉ የምትሸመዷቸውን መያዝ ያስፈልጋል። እንደነዚህ አይነት ሊኒየር ኢኩዌሽን ለምሳሌ 2000 ሲደመር 5 እኩል ይሆናል 15። የሺ ዋጋ ስንት ነው? እንደዚህ አይነት ጥያቄዎች የምታያቸው ብዙ ጊዜ ፈተና ላይ ያሉ እነዚህንም በዛው ማየት። እዚህ ጋር ለምሳሌ ይሄኛው ኩብ የሚባለው ነው። የኩብ ይዘቱን የምንፈልገው በዚህ ፎርሙላ ነው። ከዚህ እስከዚህ ያለችው እቺኛው አሁን እዚች በትንሿ ማሳያችሁ ኤ ነች። ስለዚህ ኤ ኪዩብድ ነው። ኤ ታይምስ ኤ ማለት ነው። ምክንያቱም ሶስቱም ይዘቱም ርዝመቱም ቁመቱም ወርዱም እኩል ስለሆነ ሶስቱን ስናባዛ ኤ ኪዩብድ ይሆናል ማለት ነው። ይሄ የኪዩብ ቮሊዩም መፈለጊያ ፎርሙላ ነው። ይሄኛው ደግሞ የሬክታንጉላር ፕሪዝም ቮሊዩም መፈለጊያ ነው። ሌንግዝ ታይምስ ዊድዝ ታይምስ ሃይት ይሄ ፎርሙላ ነው። ይሄ ደግሞ ስፌር ነው፣ ክብ ሆኖ የክቡ ስፌር መፈለጊያው ቮሊዩም ኦፍ ዘ ስፌር ኢዝ ኢኳል ቱ 4/3 ታይምስ ፓይ አር ኪዩብ። እቺኛው 3 ነች። ፓይ አር ኪዩብ ፓይ ማለት በነገራችን ላይ 3.14 ነው፣ ቋሚ ቁጥር ነው። ለማንኛውም 4/3 ፓይ አር ኪዩብ ማለት የስፌር ቮሊዩም መፈለጊያ ነው ማለት ነው። ይሄ ሲሊንደር ነው። የዚህን ሲሊንደር ቮሊዩም ደግሞ ለመፈለግ ፓይ አር ስኩዌር ኤች ፓይ ቅድም እንዳልኳችሁ 3.14 ነው። አር ሬዲየስ ነች። ከዚች እስከዚች ያለችው እቺ አር ነች። አር ስኩዌር ነው የሚሆነው። ኤች ከዚህ እስከዚህ ያለው ሃይት ነው። ከዚህ እስከዚህ ያለው ኤች ነው።
ስለዚህ ፓይ አር ስኩዌር ኤች ይሄኛው የሲሊንደር የቮሉም መፈለጊያ ፎርሙላ ነው። ስለዚህ ሂሳብ ላይ እንደነዚህ አይነት ፎርሙላዎች ካገኛችሁ እነሱን ባጭሩ ያዝ ያደርጋችሁ ገረፍ ማድረግ ነው። ጊዜው ቢያጥራችሁም እነዚህን ከተጠቀማችሁ ሂሳብ ተገላገለ ማለት ነው። ከእንዲህ ያለና ሳይንስ ላይ ደረስን። ባዮሎጂ እና ፊዚክስ ለምሳሌ ባዮሎጂ ላይ ምንድን ማወቅ ያለብን? ለምሳሌ ባዮሎጂ ላይ ብዙ የሚታወቁ ነገሮች አሉ። ግን ምናልባት እንደው ሴል ዎል ምንድነው? ህዋስ ግንብ ምንድነው? ህዋስ ግንብ የእጽዋት ነው ወይስ እንስሳት? የእንስሳት ህዋስ ላይ ነው ወይስ የእጽዋት ህዋስ ላይ ነው ህዋስ ግንብ ያለው? ይሄን ማወቅ ነው። በጣም በቀላሉ ህዋስ ግንብ እጽዋቶች ላይ የሚገኝ ነው። ከእጽዋቶች ህዋስ ውስጥ የሚገኝ መሆኑን ይሄን ማወቅ ጀነራል ኖሌጅ ነው። ሌላው ክሎሮፕላስት ነው። ይሄ ደግሞ አረንጓዴ ሐመልምል የሚባለው ነው። ይሄ የሚገኘው ምን ላይ ነው? እጽዋቶች ላይ። ስለዚህ እንደነዚህ ያሉ ነገሮችን ለጀነራል ኮንሴፕት ከያዝናቸው ፈተና ላይ ብዙ ጊዜ ብቅ ጥልቅ ስለሚሉ እነሱን ለማወቅ ጊዜም አይፈጁም፣ አጋጣሚ መጠቀም ጭምር ይቻላል። ሌላው ፊዚክስ ላይ ደግሞ ይሄ ኒውተንስ ሰከንድ ሎው የሚባል አለ። የኒውተን ሁለተኛው ህግ ፎርስ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን የሚባል። ይሄ ብዙ ጊዜ ጥያቄዎች ይመጣሉ በዚህ ፎርሙላ ኤፍ ኢዝ ኢኳል ቱ ኤምኤ። ይሄ አለ ፎርስ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። አሁን እዚህ እቺን ፎርሙላ ብቻ አወቅን ማለት ኤፍ ኢዝ ኢኳል ቱ ኤምኤ የሚለውን ፎርሙላ አወቅን ማለት ፎርስን ብቻ ለማግኘት አይደለም ማስንም ለማግኘት። ስለዚህ በዚህ መሰረት ኤም ኢዝ ኢኳል ቱ ምን ይሆናል? ኤን ማጥፋት አይደለ ኦቨር ኤ። ስለዚህ ኤፍ ኦቨር ኤ። ይሄ ደግሞ የማስ ፎርሙላ ነው ማለት ነው። the mass of a given substance is directly proportional to the force and inversely proportional to its acceleration። ስለዚህ m is equal to f over a ይሆናል። ወይም ደግሞ a ን ማስላት ብንፈልግ አሁንም a is equal to ምንድነው የሚሆነው? f over m ማለት ነው። እነዚህን እያወጣን መስራት ይቻላል። ስለዚህ አንዷን ፎርሙላ ካወቅን እያገለባበጥን ሌሎችን ፎርሙላዎች እያወጣን ጥያቄዎችን መመለስ አያስቸግረንም ማለት ነው። ይሄ ሳይንስ ላይ ነው። ማህበራዊ ሳይንስ ላይ ምን ማወቅ አለብኝ? ማህበራዊ ሳይንስ ስታስቡ ምንድነው ማወቅ ያለብኝ ስትሉ እነዚህ ነገሮች አሉ። ለምሳሌ ጂኦግራፊ ላይ ምን ማወቅ ያለብኝ ነገር አለ? ብዙም ማወቅ ያለብኝ ነገር አለ። ግን እንደው ዝም ብሎ እንደ ነገሩ ለምሳሌ የኢትዮጵያ መገኛ ከ3 ዲግሪ እስከ 15 ዲግሪ ሰሜን ላቲቱድ ላይ ነው የሚለውን ሐሳብ ብንይዘው ምንም ጉዳት የለውም። ብዙ ጊዜ ይሄኛው ይከሰታል ጥያቄ ላይ የኢትዮጵያ መገኛ ከ3 ዲግሪ እስከ 15 ዲግሪ ሰሜን ላቲቱድ ላይ እንደሚገኝ። ወንዞችን በተመለከተ ደግሞ እንደው ጀነራል ኖሌጅ ወይም ለአጠቃላይ እውቀት የአባይ ወንዝ ወደ ሰሜን አቅጣጫ ይፈሳል። እንዴት ነው ውሃ እንዴት ወደ ሰሜን ይፈሳል ብላችሁ እንዳትወሳገቡ። አሁን ብዙ ጊዜ እኛ ካርታ ስናይ ካርታ ግድግዳ ላይ ስለሚለጠፍ ሰሜን ሲባል ወደ ጣሪያው፣ ደቡብ ሲባል ወደ ወለሉ ነው የሚመስለን። እንደዛ አይደለም። መሬት ላይ ያለ ነገር ነው። ካርታ መሬት ላይ አንጥፈን ነው ማንበብ ያለብን እንጂ ግድግዳ ላይ እንዳለ ካነበብ ነው ሐሳባችን እንዳይበታተን። ለማንኛውም አባይ እንዴት ወደ ሰሜን ይፈሳል ምን ማለት ነው? በሌላ አባባል አሁን እያጨቃጨቀን ያለው ኢትዮጵያን በአባይ ጉዳይ ከማን ጋር ነው? ከሱዳንና ከግብጽ ጋር ነው። ስለዚህ ከኢትዮጵያ አንፃር ግብጽ የምትገኘው ቤት በኩል ነው፣ ሱዳን የምትገኘው ቤት በኩል ነው። ስለዚህ በስተደቡብ በኩል እነ ኬንያ ናቸው ያሉት፣ አያገናኘንም ከአባይ ጋር። ስለዚህ አባይ ወደ ሱዳንና ወደ ግብጽ የሚፈስ ከሆነ ሱዳንና ግብጽ ከኢትዮጵያ አንፃር በስተሰሜንና በስተሰሜን ምዕራብ አካባቢ ስለሚገኙ ውሃ ወደ ሰሜን ይፈሳል ወይም አባይ ወደ ሰሜን ይፈሳል የሚባለው ለዚህ ነው ማለት ነው። ይሄን ሐሳብ አጠቃላይ እውቀት ስለሆነ መያዝ አይጎዳም። ሌላው ሂስትሪ በተመለከተ ነው። ታሪክን ደግሞ በተመለከተ ምን ማወቅ ያስፈልጋል? የሚታወቀው በተለይ በእኛ ሀገርና አጠቃላይ ለአፍሪካም ድል የሆነው የሚታወቀው የአድዋ ድል ነው። የአድዋ ጦርነት ወይም የአድዋ ድል የአፍሪካ ድል ነው የሚባለው። መቼ ተካሄደ ብንባል በ1888 በማን ዘመነ መንግስት? በአጼ ምኒልክ ጊዜ። ይህ አጠቃላይ እውቀት ነው። እንደዚህ ስለሚደጋገሙ ነው አሁን እዚህ ላይ እነዚህ የተነሱት በብዙ ጥያቄዎች ላይ በብዙ ዓመተ ምህረት ጥያቄዎች ላይ ተደጋግሞ ስለሚመጡ ነው። ሌላው ደግሞ የአየር ሁኔታን በተመለከተ ምን ብናውቅ ይሻላል? በተለይ ለስድስተኛ ክፍል ተማሪዎች እነዚህ ቃላት አንዳንድ ጊዜ ግራ ሊያጋቡ ይችላሉ። ደጋ ማለት ምን ማለት ነው? ወይና ደጋ ማለት ምን ማለት ነው? ቆላ ማለት ምን ማለት ነው? ቀለል ያሉ ሐሳቦች ይመስላሉ፣ ግን ማወቁ አይጎዳም። ስለዚህ ደጋ ማለት ቀዝቃዛ ቦታ ማለት ነው። ደጋዎቹ ለምሳሌ እንደነ ደብረ ብርሃን፣ ደብረ ታቦር፣ ደብረ ማርቆስ እነዚህ ደብር ያላቸው አካባቢዎች በአብዛኛው ቀዝቃዛ ቦታዎች ናቸው። ሌላው ወይና ደጋ የሚባል ደግሞ አለ። ወይና ደጋ ማለት
እንደ ደጋም የማይቀዘቅዝ እንደ ቆላም የማይሞቅ መካከለኛ ማለት ነው። ቆላ የሚባለው ደግሞ ሞቃት ቦታ ነው። እንደነ ባህር ዳር እንደነ አዋሳ ያለው አካባቢ ይሄ ቆላ የሚባሉ የአየር ንብረቶች ያሉባቸው ስለሆኑ ስለዚህ እነዚህን ማወቅ ያስፈልጋል ወይም ማወቅ ጉዳት የለውም ማለት ነው። ምን ቀረ? ግብረገብ ሲቲዝንሺፕ ወይም ግብረገብ ላይ መታወቅ ያለባቸው ጉዳዮች ምንድናቸው? አንደኛው ለምሳሌ እዚህ ጋር የህግ የበላይነት ወይም ሩል ኦፍ ሎው ምንድነው? የህግ የበላይነት ማለት ኤቭሪዋን ኢዝ ኢኳል ቢፎር ዘ ሎው ፍሮም ስቱደንትስ ቱ ሊደርስ ከተማሪዎች እስከ መሪዎች ድረስ ያሉት ሁሉ በህግ ፊት እኩል ናቸው። ያው አንድ ይሄ ነገር ቢታወቅ አንድ ጠቃሚ ነገር ነው ማለት ነው። ስለዚህ ግብረገብን ወይም ስነ ዜጋን በተመለከተ ሁሉም ሰው በህግ ፊት እኩል መሆኑን የሁል ጊዜ እውቀታችን ቢሆን ጠቃሚ ነው። ሌላው ደግሞ ማወቅ ያለብን ናሽናል ሲምቦልስ ምንድናቸው? ብሔራዊ ምልክቶቻችን። ብሔራዊ ምልክት የሚባለው ምንድን ነው? አንደኛው ባንዲራ ነው። ሁለተኛ ብሔራዊ መዝሙር፣ ሌሎችም አሉ አርማዎቻችን። እነዚህ አገራችን የሚወክሉ ነገሮች ስለሆኑ ብሔራዊ ምልክቶች ተብለው ይጠራሉ። እነዚህን ማወቅ በህገ መንግስቱ ምንድነው በስነ ዜጋ ትምህርት ላይ የሚያስፈልጉ ሀሳቦች ናቸው። ሌላው መብቶች፣ ህገ መንግስታዊ መብት ማለት ምን ማለት ነው? ለምሳሌ ይሄዋን ራይት ቱ ላይፍ የመኖር መብት ኤቭሪ ፐርሰን ሃዝ ዘ ራይት ቱ ሊቭ ያንዳንዱ ሰው የመኖር መብት አለው። ይሄ ህገ መንግስታዊ መብት ነው። ሌላው ደግሞ ዘ ራይት ቱ ኤጁኬሽን የመማር መብት ማንም ሰው በህገ መንግስታዊ አንዱ ከህገ መንግስታዊ መብቶቹ መካከል አንዱ የመማር መብት ነው። እነዚህ ማወቅ ያስፈልጋል። ሌላው ግብረገብ ላይ አንዱ ያለው ሀሳብ ቶለራንስ ወይም መቻቻል ነው። ምንድነው መቻቻል ማለት? መቻቻል የሚለውን ሀሳብ የተለያዩ ሰዎች በተለያየ ሁኔታ ሊገነዘቡት ይችላሉ። ለማንኛውም ግን መቻቻል ማለት ለምሳሌ የተለያዩ ሃይማኖቶችን፣ ቋንቋዎችን፣ ባህሎችን በማክበር ለሰላም ተግቶ አብሮ መኖር ማለት ነው። ሁሉም ሃይማኖቶች እኩል ናቸው። ሁሉም ቋንቋዎች እኩል ናቸው መግባቢያ እስከሆኑ ድረስ። ሁሉም ባህሎች እኩል ናቸው። እነዚህን ተቀብሎ በጋራ አብሮ ተከባብሮ መኖር ማለት ነው መቻቻል ማለት። ይህንን በግብረገብ ላይ በዚህ መልኩ እየተዘጋጃችሁ ማንበብ ያስፈልጋል። አሁን ይሄ ሃይላይት የሚባለው ወይም ዝም ብሎ እንደው ጎላ ያሉ ሀሳቦች ናቸው እንጂ እነዚህ ብቻ አይደሉም። ግን እነዚህንም እግረ መንገዳችሁን ማወቅ ያግዛል። ስለዚህ በእነዚህ እስካሁን በጠቀስናቸው ጉዳዮች ዙሪያ ያሉ ሀሳቦችን ብታነቧቸው ለፈተናችሁ መዘጋጃ ደህና አስተዋጽኦ ያደርጋሉ ማለት ነው። አሁን ይህንን ማሰብ ያለባችሁ ምንድነው? እኔ በደንብ አጥንቻለሁ፣ ይህን ትምህርት አውቀዋለሁ ብላችሁ ነው መዘጋጀት ያለባችሁ። እኔ ይሄ አይገባኝም፣ ይሄ ይከብደኛል፣ ይሄስ እንጃ ፈርቼዋለሁ አትበሉ። ይሄን ሁሉ ትምህርት ማውቀው ነው የተማርኩት ነው አመቱን ሙሉ ተመላልሼ የሰማሁት ነው። ምናልባት በደንብ ሁሉ ከመጀመሪያው እስከ መጨረሻው አላጠናሁት እንደሆነ ነው እንጂ ይሄን ትምህርት በደንብ አውቀዋለሁ፣ አብዛኛውን ክፍሉን በደንብ አጥንቻለሁ፣ ይሄን ትምህርት አውቀዋለሁ፣ እሰራዋለሁ ብላችሁ ነው ማሰብና መነሳት ያለባችሁ። ለዛሬ እዚህ ላይ እናበቃና ነገ በሚቀጥለው ቪዲዮ ላይ ምን እንደምናየው ሚኒስትሪን ዘና ብዬ የምሰራበት ምን ስልት አለ ወይስ ከየት ልጀምር? ፈተናውን ስሰራ ለምሳሌ ፈተና አዳራሽ ገባው፣ የጥያቄው ወረቀት ተሰጠኝ፣ ከየትኛው ገጽ ልጀምር? ያኔም ይህንን ጥያቄ መጠየቃችሁ አይቀርም በራሳችሁ ህሊና ክፍል ውስጥ ቁጭ ብላችሁ። ስለዚህ ፍንጭ አለ ከየት ቢጀምር እንደሚሻል። ሌላው ድንገት ፈተናው ጠጠር ቢልብኝና ጊዜ ቢያንሰኝ ምን ላድርግ? ይሄም የራሱ ስልት አለው። ድንገት ጊዜ ቢያንሳችሁ ምን ማድረግ እንዳለባችሁ፣ ፈተናው ጠጠር ቢልባችሁ ምን መፍትሄ እንዳለው። ሌላው የተመደበልኝ 60 ደቂቃ እንዴት በአግባቡ መጠቀም እችላለሁ? ትናንትና እንደነገርኳችሁ ወይ በባለፈው ቪዲዮ እንደነገርኳችሁ እያንዳንዱ ፈተና የተመደበለት 1 ሰዓት ነው። 1 ሰዓት ማለት 60 ደቂቃ ነው። ለአማርኛ 60 ደቂቃ፣ ለስምንተኛ ክፍልም ለስድስተኛ ክፍልም፣ ለሂሳብ 60 ደቂቃ፣ ለአካባቢ ሳይንስ 60 ደቂቃ፣ ለማህበራዊ ሳይንስ 60 ደቂቃ፣ ለሁሉም ትምህርቶች 60 ደቂቃ ስለሆነ እቺ 60 ደቂቃ እንዴት አድርጌ መድቤ ነው ሰዓት ሳላባክን ጥያቄ አትርፌ ሳልመልስ ሁሉም ጥያቄ በአግባቡ መስራት የምችለው? ይህንንም ጭምር ነው የምናነሳው ነው። ስለዚህ በሚቀጥለው ቪዲዮ እነዚህን ሀሳብ ስለምናነሳ ቀጣይ ቪዲዮ ላይ እስከምንገናኝ ድረስ። ሌላው ደግሞ እዚህ ጋር ውስጤ ውጥረትና መረበሽ ቢሰማኝ ምን ማድረግ ይኖርብኛል በፈተናው ሰዓት ላይ? ይሄ ፈተና ስለሆነ ምንም እንትን የለውም፣ ሊያጋጥም ይችላል ነገር ነው። እናንተ ላይ ስላጋጠመ አዲስ አይሆንም። ሁሉም ሰው ፈተና ላይ ሲገባ
በጣም ያጠናም ያላጠናም ፈተና ሲገባ መወጣጦርና መረበሹ አይቀርም። ጊዜያዊ ነው። በርግጥ ግን ምንድነው ይሄን ነገር ቶሎ የምፈታበት መንገድ ምን መንገድ አለ? እኛውንም ጭምር ነው የምናነሳው በቀጣይ ቪዲዮ። ስለዚህ የዛሬውን ቪዲዮ በዚህ መልኩ ከተመቻችሁ ላይክ አድርጉና በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም የጥናትና የፈተና ዝግጅት ወቅት ይሁንላችሁ። አመሰግናለሁ። ቻው